ሰላም ውድ የቤተር ቲዩብ ቤተሰቦች እንዴት ናችሁ? ዛሬም በሌላ ቪዲዮ መጥተናል። ለኮሌጅ ትሬኒ አፕሊካንቶች እንግዲህ ዛሬ መረጃዎችን ይዘን መጥተናል። እንግዲህ ኢትዮጵያን ኤርላይንስ ከዚህ በፊት የዶክመንት ስክሪኒንግ ዲሴምበር 29 እና 30 ማከናወናችሁ ይታወሳል። እንግዲህ ዶክመንታችሁ ስክሪን ተደርጎ ትክክለኛ ዶክመንት ያላችሁ አፕሊካንቶች እንግዲህ አሁን ለሪትን ኤግዛም መጥማጡበትን ሁኔታ አመቻችቷል። እንግዲህ ጃንዋሪ 23 የሚጀምር የሪትን ኤግዛም እንግዲህ የሚካሄድ ይሆናል። ለዚህም እንግዲህ የአፕሊካንቶችን ስም ዝርዝር በዌብሳይቱ ለጥፎታል ማለት ነው። ስለዚህ ለኮሌጅ ትሬኒ አፕሊካንቶች ለሪትን ኤግዛም ስትሄዱ ምን አይነት ነገር ኤክስፔክት ማድረግ አለባችሁ፣ ኤግዛሙ እንዴት ይሆናል የሚሉ ሀሳቦችን እንግዲህ በዛሬ ቪዲዮአችን መናነሳ ይሆናል ማለት ነው። እንግዲህ ኮሌጅ ትሬኒ የ2017 ግራጁዌት የሆኑ ተመራቂዎችን ነው እንግዲህ በዚህኛው ዙር እንግዲህ ለማስገባት ፕላን አድርጎ እየሰራ ያለው። እንግዲህ እነሱንም እንግዲህ ከዚህ በፊት ጥሩ ውጤት ያላቸው ከየግቢው በርካታ ግራጁዌት ያደረጉ ተማሪዎችን ነው እንግዲህ በእነዚህ ኤሪያዎች ላይ አፕላይ እንዲያደርጉ ማስታወቂያውን ያወጣው። ፖዚሽኖቹም በኮሌጅ ትሬኒ ከስተመር ሪሌሽን ሪፕሬዘንታቲቭ፣ ፍላይት ፕሮዳክት ስታንዳርድ ዲቨሎፐር፣ ዲዩቲ ፍሪ ሴልስ ሪፕሬዘንታቲቭ፣ ከስተመር ሰርቪስ ኦፊሰር፣ ኤችአርኤም፣ ፕላኒንግ ኦፊሰር፣ ፐርቼዚንግ፣ ኮሜርሻል ኦር ማርኬቲንግ፣ አይቲ፣ ኢንተርናል ኦዲተር ኦር ፋይናንሻል አናሊሲስት እንዲሁም ኢንጂነሪንግ ኤሪያዎች ላይ ነው እንግዲህ አፕሊካንቶችን እንግዲህ እያወዳደረ የሚገኘው። እንግዲህ ሪትን ኤግዛማችሁ እንግዲህ ኦልሞስት እየተቃረበ ነው። ኦልሞስት ከ5 ቀን በኋላ ነው ማለት ነው የሚከናወነው። ለሱም እንግዲህ ዝግጅታችሁን ካሁኑ ማድረግ አለባችሁ። ኤግዛሙ ምን አይነት ጥያቄዎች ይሆናል፣ ምን አይነት ኤሪያዎች ላይ እናተኩር የሚለውን ሀሳብም እንግዲህ መናነሳ ይሆናል። ሞሮፍ የኢትዮጵያን ኤርላይንስ ጥያቄዎች ኮመንሊ ለሁሉም ፖዚሽኖች እንግዲህ ኮመን የሆኑ ጥያቄዎች ይኖሩታል። ስለዚህ እነዛን ኮመን የሆኑ በተለያየ ፖዚሽኖች ላይ ብትሆኑ ኮመን የሆኑትን ሀሳቦች ነግራችኋለሁ። እንዲሁም ዲቴይል የሆኑ ሀሳቦችንም እንግዲህ ለማውራት እንሞክራለን። እንግሊሽ ኮንሰፕቶች እንግዲህ በጥያቄዎቹ ላይ ኮመንሊ ለሁላችሁም ይኖራል። ከቮካቡላሪ ጋር የተገናኘ ከፓራግራፍ እንዲሁም ደግሞ የሲኖኒምስ እንዲሁም አንቶኒምስ ጥያቄዎች ይኖራሉ ማለት ነው። እንግሊሽ ኮመንሊ ለሁሉም ፖዚሽኖች ላይ ላሉ አፕሊካንቶች እንግዲህ የሚቀርብ የጥያቄ ይዘት ነው። ስለዚህ እንግሊሽ ላይ መስራት አለባችሁ። ቮካቡላሪ የተለያዩ ቮካቡላሪ ከዚህ በፊትም የተጠየቁ አሉ። ፓራግራፍ ሪሌትድ የሆኑ ጥያቄዎችም አሉ። እኔም በቀጣይ ቪዲዮ እንግዲህ እነዛን ጥያቄዎች የምሰራላችሁ ይሆናል። በዚህኛው ቪዲዮ ግን ቶታል የጥያቄዎቹ ይዘት ምን ላይ ያተኮራል የሚለውን ሀሳብ ብቻ በመግለጽ የማጠቃለል ይሆናል። በቀጣይ ግን ጥያቄዎቹን እየሰራሁላችሁ እንግዲህ ለፈተና የሚረዳችሁን ሁኔታ እንግዲህ ለመፍጠር እንሞክራለን ማለት ነው። ሌላው ኮመንሊ ሊኖሩ የሚችሉ ጥያቄዎች ሪዝኒንግ፣ ሎጂካል ኦር ሜካኒካል ሪዝኒንግ ሞር ኦፍ ኢንጂነሪንግ ኤሪያ ላይ አይቲ ኤሪያ ላይ ላላችሁ የሜካኒካል ሪዝኒንግ ጥያቄዎች የሚኖሩ ይሆናል። እንዲሁም ሶሻል ፊልዶች ላይ ላላችሁ አፕሊካንቶች ደግሞ የሎጂካል ሪዝኒንግ ጥያቄዎች ዲፓርትመንት ሪሌትድ ከሆኑ ጥያቄዎች በተጨማሪ እነዚህ ጥያቄዎች ኮመንሊ የሚሰጡ ናቸው ማለት ነው። ስለዚህ በእነዚህ ኤሪያዎች ላይም ያላችሁን ነገር ማስፋት፣ ጥያቄዎችን መስራት እንግዲህ ራሳችሁን ብቁ አድርጋችሁ ለጽሁፍ ፈተናው መሄድ ይጠበቅባችኋል። እንግዲህ ሞሮፍ ጥያቄዎቹ እነዚህ ኤሪያ ላይ እንደ ኮመን እነዚህ እንግሊሽ እንዲሁም ሪዝኒንግ፣ ሎጂካል ሪዝኒንግ፣ ሜካኒካል ሪዝኒንግ እንዲሁም እንግሊሽ ላይ ደግሞ ቮካቡላሪ፣ ፓራግራፍ ኮመንሊ እንግዲህ ለሁሉም ፖዚሽኖች ላይ ላላቸው አፕሊካንቶች የሚጠየቁ ጥያቄዎች ናቸው ማለት ነው። ስለዚህ በእነዚህ ኤሪያዎች ላይ ራሳችሁን ለማብቃት ብትሞክሩ እጅግ በጣም መልካም ነው። ለቻናላችን አዲስ የሆናችሁ ቻናላችን ሰብስክራይብ እንግዲህ ማድረጋችሁ እንዳይረሳ የሚል ሀሳብ አለኝ። እንግዲህ ሪትን ኤግዛማችሁ አሁን በቅርብ ስለሆነ ካሁኑ ጥያቄዎችን መስራት ካሁኑ ራሳችሁን ማብቃት ይጠበቅባቸዋል ማለት ነው። ኮመን ከሆኑ ጥያቄዎች ውጪ ደግሞ ዲፓርትመንት ሪሌትድ የሆኑ በጣም የተወሰኑ ናቸው። ሞሮፍ እነዚህ ኮመን ጥያቄዎች ላይ አተኩራችሁ መስራት ይጠበቅባቸዋል ማለት ነው።
ስለዚህ አሁን ያነሳናቸው ሐሳቦች ምን አይነት ጥያቄዎች ናቸው እንዴት ይወጣሉ የሚለውን እኔም በቀጣይ ቪዲዮ እንግዲህ ጥያቄዎቹን እየሰራው የሚጠቅማችሁ ነገር የምታገኙበትን ሁኔታ እንግዲህ ለመፍጠር እንሞክራለን። እንግዲህ ስማችሁ በዚህኛው ለሪትን ኤግዛም የተጠራ ዶክመንታችሁ ስክሪን ተደርጎ ለሪትን ኤግዛም የተጠራችሁ አፕሊካንቶች ራሳችሁን እንግዲህ ካሁኑ ጀምራችሁ ራሳችሁን ለማብቃት ሪትን ኤግዛሙን በጥሩ ሁኔታ የምታልፉበት መንገድ መፍጠር ይጠበቅባችኋል ማለት ነው። ሪትን ኤግዛም ካለፋችሁ የኢንተርቪው እንዲሁም የሜዲካል ቀጣይ የሚኖሩ ፕሮሰሶች ናቸው ማለት ነው። እነዚህም ፕሮሰሶች አልፋችሁ ጆይን ማድረግ ከቻላችሁ እንግዲህ አፕላይ በተደረጋችሁበት ወይም በተመደባችሁበት የስራ ዘርፍ ላይ በጥሩ ክፍያ የምትሰሩበትን እድል ኢትዮጵያን ኤርላይንስ ይዞ ስለመጣ ይሄን እድል መጠቀም ይኖርባችኋል። ሪትን ኤግዛም በጣም ቁልፍ ነው። እንግዲህ ይሄን ዙር ማለፍ ከቻላችሁ ነው ወደ ሌሎቹም መሄድ ያለባችሁ። እኔም በቅርቡ በተከታታይ ቪዲዮዎች የምሰራላችሁ ይሆናል። በተለይ ከጥያቄዎች በተለይ እንግሊሽ ኮመን የሚሰጠው የፈተናውን ኦልሞስት ወደ 30% የሚይዘው ስለሆነ እሱ ላይ ጥያቄዎችን በደንብ ምንሰራ ይሆናል። ለሪትን ኤግዛሙም እጅግ በጣም ይረዳችሁ ይሆናል የሚል ግምት አለኝ። እንግዲህ እሱ ላይ በደንብ እንሰራበታለን። የትሬኒ ፓይለት እንዲሁም ደግሞ የካቢን ክሪው የኤምቲን ጨምሮ ደግሞ አሁን የኢንተርቪው እንዲሁም ፊዚካል ስክሪኒንግ ዲፕ ፊዚካል ስክሪኒንግ ያደረጋችሁ አላችሁ የካቢን ክሪው አፕሊካንቶች አላችሁ። ለእናንተም እንግዲህ ቀጣይ ፕሮሰስ ላይ የሚያስፈልጉ ሐሳቦችን በቀጣይ ቪዲዮ ምናነስ ይሆናል። እንግዲህ በቀጣይ በተከታታይ ቪዲዮ ለኮሌጅ ትሬኒ ለትሬኒ ፓይለትም ለኤምቲም እንዲሁም ለካቢን ክሪው እንግዲህ በደረሳችሁበት የፕሮሰስ ኢንተርቪውም ይሁን ግሩፕ ዲስከሽንም ይሁን ዲፕ ፊዚካል ስክሪኒንግም ይሁን እንግዲህ በምን ያክል መልኩ ተዘጋጅታችሁ ብትሄዱ መልካም ነው የሚል ሐሳቦችን መናነስ ይሆናል። ለኮሌጅ ትሬኒ አፕሊካንቶች እንግዲህ ኤሪያው እንግዲህ ተነግሯል። ኦልሞስት በካፍቴሪያ እንዲሁም በኦዲቶሪየም ኤሪያዎች ላይ ስለሆነ በኢትዮጵያን ኤርላይንስ ዋናው ግቢ ስለሆነ የሚከናወነው እንግዲህ ከግሩሚንግ ጋር ከአለባበስ ጋር በተገናኘ እጅግ በጣም ጥንቃቄ ማድረግ ይጠበቅባቸዋል። እንግዲህ ወንዶች ሼቭድ የሆነ ጺም እንዲሁም ክሊንከት የሆነ ፀጉር ቢሆን እጅግ በጣም ይመከራል። በተለይ ዋናው ግቢ ላይ የሚሰጡ የምዘና ፈተናዎችም ይሁን ኢንተርቪው ከአለባበሳችሁ ጋር ያለው ነገር በትኩረት ስለሚታይ እንግዲህ ይህን እድል በዚህ ትንሽ ምክንያት እንዳታጡት ዝግጁ ናችሁ ብትሄዱ መልካም ነው። ሴቶችም እንደዛው ፎርማል የሆነ አለባበስ ፀጉራችሁን በትክክል አስይዛችሁ ብትሄዱ በጣም መልካም ይሆናል። እንግዲህ በእነዚህ በትናንሽ ምክንያቶች ይሄን እድል የምታጡበትን ሁኔታ እንግዲህ ማጥበብ ያስፈልጋል ማለት ነው። በቀጣይ በተለያዩ ቪዲዮዎች እኔም ከጥያቄዎች ጋር በተገናኘ ባሉ ቪዲዮዎች የምመጣ ይሆናል። ለሁላችሁ መልካም ፈተና መልካም ሁሉ እመኝላችኋለሁ። እጅግ በጣም አድርጌ አመሰግናለሁ። ቻው።